አንተ ሚስት አይደለችማ ምን እናታለ ጉድ ተሰራው ምን ሆነ ነው በጣም ይጠራሃል አፍራ ነው ቁጭ ያለችው መኝታ ቤት ማለት ነው አፍራ ምን እንዳደረገችኝ ታውቃለህ ከእንቅልፌ በጎን በአልጋ በጎን በኩል ያለው በጎን ከዛኔ ራሴን ያው ልብሴን አውልቄያለሁ አሁን ይሄ ነገር መንገርሽ ቆይ ወይስ ያስ እንኳን ልብሱን ዝጋው እንዴ ማን አሁን ማን እንዲህ ነው እኛ በጣም ተወጣ ሁሉም ሰው እንዲያየኝ ነው የምፈልገው ሲጀመርና ከመጀመሪያው ወደዚህ በለ እየቀለችኝ ወደዚህ በለ ታዩ ቆይ በእንደዚህ መልኩ እሺ ጠራህ መጥራቱስ እሺ ሐሳብህን ነከርከኝ እንድንግባባ እንዲህ አይደለም መሆን ያለበት ኧረ ወይኔ የትናንቱ ቪዲዮ በጣም ነው ያዝናናኝ በጣም ሪያክት አድርጌበታለሁ ሪያክት አደረጉበትን ከታች ኮሜንት መስጫው ላይ አስቀምጬላችኋለሁ ታዩታላችሁ እኔ በጣም ነው ያዝናናኝ አብራም ጉድ ሰርቻለሁ በሚስቴ ተደፈርኩ ብሎ ቪዲዮ የሰራ የመጀመሪያ ሰው ነው የሚሆነው አብራም በጣም ነው ያዝናናኝ ትናንትና የሰራው ቪዲዮ በጣም ከሚገባው በላይና ብሎ ሀገር እያዝ ተደፈርኩ በሩታ ብሎ ቪዲዮ የሰራው በጣም ፈን ነው እኔ በጣም ነው ፈን ያረኩበትና እውነት ለመናገር ሩታ በጣም የኛ ጀግና ብለናል ሩታ በቃ ሪያክት አድርጎ ሩታ የኛ ነብር የኛ ነገስት እያላችሁ የምትወዷት ሁላ በጣም እንትን በሉ ሩታ በጣም ነው ያዝናናችን ትናንትና አብርሃም በቃ ማነው ዛማች በቃ ምንም ጉድ ተሰርቻለሁ እያለ ራቁቱን ወጥቷልና ከወይኗ ምሽት በኋላ የተፈጠረው ነገር በጣም አዝናኝ ሆኗልና መቼም እኔ በዚህ ጉዳይ ላይ አንዳንድ ቀልዶችም ቢሆኑ እንደ ቁም ነገር የማያቸውን ጉዳይ አላቸው ስለዚህ እንደ ቁም ነገር የማየው ደግሞ ዋነኛው ነጥብ ደግሞ አለ እውነት እነዚህ ልጆች አሁን ተደፈር ያለው እንቶ እና ከተደፈር ያለው ጀርባ እንደ ቁም ነገር የምንወስዳቸው አብርሃም እንዲሆን ያደረገው ያቻ ግፊት አለና ይሄ ያቻ ግፊት ከምን የመጣ ነው እና ተደፈርኩ ለሀገር ያዝ ብሎ እስከ ሞታት ያደረሰው ነገር ለምንድነው በሩታን ይሄን ያህል ተስፋ የቆረጠው ተስፋ እንዲቆርጥ ያደረገው ምንድነው የሚለው የቅርብ ሰው የራሱ የእህቱ ጓደኛ እንዲሁም ደግሞ ጎረቤቱ ነች አነጋገሪያት ነበር ከሷ ጋር ጥሩ ቆይታ አድርጊያለሁ ያለውን ነገር ነግራኛለች በእውነተኛውኛ ቪዲዮ ላይ ከምናየው ውጪ ያለው ነገር ምን ይመስላል የሚለውን ነገር እንግዲህ ትነግረናለች ማለት ነው ግን በጣም ነበር ትናንትና በጣም ነው የተዝናናሁት በጣም ነው የሳኩት ያረኩበትም አለ መቼም በቃ ሁሉ ጊዜ ያየሁት ዘና የምልበት ቪዲዮ ነው ብዬ ነው የማስበው ስለዚህ ባልተለመደ መልኩ ነው ሩታና አብርሃም የመጡትና እስኪ ከሷ ጋር ያደረኩትን ቆይታ እንየውና ከዛ በኋላ እንመለሳለን እሺ ያው ፍቃደኛ ነሽ አይደል ድምፅሽን ያስገባው መቼም ነው እንትን ያወራን ያለነውና እንደ ቅርብ ሰው እንደመሆንሽም አንፃር እንዴት ነው ማለት አንድ ባል ሚስቱን መርዛኛለች እስከ ማለት ድረስ የደረሰበት መቼም ምን ያልፈርድበትም ትልቅ ተስፋ መቁረጥ ውስጥ ገብቶ ነው ብዬ ነው የማስበው እና አንቺ እንደ ቅርብ ሰው ማለት እህቱ ጓደኛ ነሽና እስኪ ምንድነው የሷ ስሜት በምን መልኩ አሁን በጣም ገፍታ መጣ የነሱን ችግር ለመፍታት ብዙ እየሞከረሽ ነውና ምንድነው ያለው ስሜት እንዴት ነው ነገሮችን ለማስተካከልና ለመሞከር እየሄዱበት ያለው መንገድ አው እነሱ እንኳን በጣም ጥሩ እህት ናት ያለችው እንግዲህ ስለሱ በጣም ነው የምትጨነቀው እኔ እንዲያወራኛለችና ሰው ነገሩታ በጣም ተስፋ ቆርጧል በቃ ጥሩ ስሜት ላይ አይደለም ያስቆርጣል እሱ ልክ ነሽ እንደምታየው ነው በጣም ደቃ ምንም እንትን የለበትምና ለዛም ይመስለኛል እኔ አሁን እንደዚህ የሚለውና በጣም እኔ እንዴት ነው እንደቅርብ ሰው እንደዚህ አይነት ነገር ስታይ በጣም ነው የሚከብደው በጣም ይከብዳል ቪዲዮ ላይ ምናምን ነገር ሲወጡ ልጆች ባህሪያቸው የተቀየረ ወጣ ትክክል ባህሪያቸው ጥሩ ባህሪ ነበረው ተበላሽና ትክክል በቃ ይሄ ጓደኞቻቸውን ጥሩ አይደሉም እንደምታየው ነው በተለይ ያው በሷ በኩል እኔ ጓደኛ ምን አይቼም አላቅም ግን በሱ በኩል ናቸው በጣም ብዙ ሰዎች እየመጡ ያሉት በሷ በኩል ወንድም ነን ዘመድ ነን እያሉ የሚመጡ ልጆች ነበሩ እርቀዋል አሁን ያን ያህል ቅርብም አይደሉና
እሱን ግን የሚመክረውና በተለይ በሄርሜላ በኩል ያለበት ግፊት ያቻ ግፊት በጣም ከባድ ሆኗል አሁን ላይ ማለት ነውና ውጪ መመልከት ምናምን አሁን ገባሽ አይደለ? አንደኛም በሩታ ጉዳይ አመኔታም አጥቷል፣ እምነት አጥቷል። አሁንም ውሸቷን ነው ፍላጎቷ እኔን ለማበሳጨትና ከኔ ጋር ለሰላያዛት እንጂ እውነተኛ የፍቅር እውነተኛ የእንትን ስሜት አይደለም እስከ ማለት እንትን ብሎ ትክክል። አዎ ተስፋ መቁረጥ ውስጥ ገብቷል። እና አንቺ ደግሞ እዛ አካባቢ ጎረቤትም ነሽ እና እንደገና የእህቱን ጓደኛ ነሽና ትመለከቻለሽ መሰለኝ ማለት ያላቸው ግንኙነት ኖርማል ላይ ደህና ነው አይደለ? በጣም ጨዋሽ ናቸው። ስብናቸውን እኔ አሁን አብርሃምን በቅርብም ስለማቀው ነበር እና ስብናቸው ጥሩ ነውና ይሄ ያቻ ግፊት አይነት ነገር መሰለኝ እኔ አሁን ሳስበው እንደዚህ አይነት ነገር ውስጥ እንዲገባና እንዲቀየር እያደረገ ያለው እንዳልኩ ነው። የሚዲያ ላይ የወጣ ነገር ሲሆን ነው እንጂ አሁን ልጆቹ እንደዚህ ታያቸው ምናምን በግልም እንዲስታቃቸው ሰው አክባሪ ስነ ስርዓት ያላቸው ሲነጋገሩ ሲታይ የሚደማመጡ አይነት ልጆች ናቸው። ግን ይሄ ሚዲያ ላይ ሲወጣ እሷም እነሱን ታይና ሌላ እሱም እዛ ጋር እንደምታየው ደግሞ በጣም ነው ተስፋ የቆረጠው እሷ። አዎ አይ ምን መሰለሽ ተስፋ የቆረጠበትም መንገድ እኔ እስከምረዳውና እስከማውቀው ድረስ ከዚህ ቀደም እሱ ብዙ ነገር ሞክሯል። እውነት ለመናገር አረስ ቤትም ሆና ልጃችንን በቃ በሰላም እናሳድግ፣ የሌላን ሰው ወሬ አንቺም አትስሚ፣ እኔም በቻልኩት አቅም ምን ሞክር፣ ይሄ ሶስተኛ ወገን አያስፈልገንም ሲል ነበርና ከዛ ሞከረ። አልሆን ሲል የና አቤልም ግፊት ተጨመረ። ከሄርሜላ ጋር ብዙ ርቀት ሄዱና አሁን ውጪ የሚያየው ነገር እያጓጓው ትዳሩን እየጠላ ያለ ልጅ ነውና በዛ ደረጃ መርዛኛለች እስከማለት ድረስ ወይም ደግሞ ጎርት ምን እንዳደረገችኝ አላቅም ያለበት መንገድ እውነት ለመናገር በቃ በህይወቱ በዛ ህይወቱ ተስፋ መቁረጡን ነው እያየውበት ያለውት። እና የእህቱስ ስሜት ምንድነው? እስኪ እየሞከረች ነው በጣም ነው ከሷ ጋር በጣም ታወራለች። በጣም ነው የሚነጋገሩት፣ ይመካከራሉ። በቃ ጓደኞቹ ጋር እንዳይቀርብ ታደርጋለች። በጣም በቃ እንትን ብላለች። ለማስተካከል በጣም ነው የምትሞክረው እሷ። ግን ያው አልሰራላትም። እንደምታየው ልጇ አሁን ላይ ከቤተሰብ ይልቅ ጓደኞቹ ምክር ሆኗል የሚሰማውና እህቱ ደግሞ አሁን ብዙ መስዋዕትነት እየከፈለች ነው ያለችው። በተመሳሳይ ወንድሙም መጥቷል። እኔ አሁን ነው በቅርብ እያየሁት ያለሁትና እንደ ታላቅ ወንድም የሚመክረው ነገር የሄደበት ያለበት መንገድ የሚያስተካክልበት መንገድ እህትና ወንድሞችን ሳላደንቅ አላልፍም። የጋሽዬ ልፋት ስላልተሳካና ራቅ ማለታቸው ማለት ብዙ ነገሮችን አሁን ሩታን የቀየሯት እሳቸው ናቸው። እሳቸው ምክርና በእሳቸው ተግዛዝ በቃ መስመር ይዛለች። ገባሽ? አሁን የገዛ ልጃቸው ነው ከመስመር እየወጣ ያለውና እኔ እውነት ለመናገር እንደዚህ አይነት ጉዳይ ላይ የምሰራው አንድ ላይ እንዲሆኑ እንትን ምለው ገባሽ አይደለ? ፍቅራ ከመጀመሪያው ስለሚያቋቸው እንደ አሪያ የሚያዩቸው ሰዎች ስላሉ ትረጅኛለሽ አይደለ? ከቤተሰብ ምን አንዱ ልክ አሁን አብርሃምን አይቶ ሌላውም እንደዛ ሊሆን ይችላል፣ እሷን አይቶ እንደዛ ሊሆን ይችላል። ገባሽ? ቤተሰብ መፍረትን ለማስቀረት እንደገና ስለሚወዷቸውም አንድ ላይ ቢሆኑ ማንም አይጠላምና በዛ መንገድ ነው። ገባሽ? እና ትረጅኛለሽ። እና እህቷ ላይ ያለውን ነገር እየነገርሽኝ ነበር። እውነት አሁን እሷ እየሄደችበት ያለው ነገር ከናቤል ጋር ምናምን አያታለሁ። እውነት እየገፋችበት ነው እነሱ ናቤል ከህይወቱ እንዲወጡ ምን መልኩ እያስጠነቀቀች ነው ያለችው? ያው እንዳልኩ አብራ በመሆን ለነዛም ጥሩ እንትን አይደለም እሷ እንትን ያላት አንደኛ እንዲርቅ ነው የምታደርገው ጓደኞቹ ራቀንዴ፣ ሁለተኛ በራሱ ውሳኔ እንዲሄድ ግራና ቀኝ እንዲያይ በቃ ያለፉትን ነገር አብረው እንዲያስታውሱ በጣም ብዙ ነገር ነው የምትመክረውና አንዳንድ ነገር ግን አያምጣው ነው ምናምን አለች። እንደዚህ አይነት ልጅ እንኳን ነገረም ተቀይሯል፣ በጣም ተቀይሯል ባህሪው ጭራሽ እና ለመመለስም በጣም ይከብዳል። በጣም ይከብዳል። እሱንም እንደ አዲስ ነው እንግዲህ እያናገረች ብቻቸውንም እያደረገች ምናምን ነው የምታናገረውና በጣም ጎበዝ ናት ልጅቷ። እንግዲህ በዚህ ከተሳካላት ጥሩ ነው። የእናንተም ልፋት እንዳለው ነው። በቃ ያው እንዳልኩ እናንተም ጥረታችሁ አንተም ብትሆን ብዙ ነገር እያደረክ ነውና የእናንተንም የቤተሰብንም አይተው ቢመለሱ ጥሩ ነበር። ሚዲያ ላይ መውጣቱም ነው ትንሽ እንትን ያለው። በቃ አሁን ትንሽ አብርሃምን ነው እንግዲህ እንትን ማለት ያለብን። በአብርሃም በኩል ያለው ነገር ትንሽ አስቸግረው ለሞይገርስ ይሆናል ከብዙ ድራማዎች ፊት ይሆናል። ገባሽ?
ጀስት እኔ የምመክራቸው በቃ ሶሻል ሚዲያው ላይ ከሚወጣ ነገሩን ፈታውት ሞክረን በቃ አልሆነም ብለው ወይ ቢናገሩ ወይም ደግሞ ጥረታቸውን ማሳየታቸው ጥሩ ነው። አንድ ላይ የሚሆኑበትን ነገር ውይይታቸውን ማሳየታቸው ጥሩ ነው። ገባሽ? ግን አሁን ይደግፋታል ብዬ ሩታን ማስበው ጀስ ብቻውን ብታገኘው ራሳቸው አንድ ላይ ሆነው እንትን ቢሉ ገባሽ አይደለም? መፍትሄ ሊሆን የሚችለው ግን ቀጥታ ሚዲያ ላይ ወጥተው ሲሆን ሰው ምን ይለኛል የሚል ይመጣል። ይሄን ቪዲዮ ኤርሜላስ ብታየው ብሎ ያስባል። ለምሳሌ ብዙ ነገር እየገፋፋቸው ያለች ልጅ ስለሆነች ነው ይሄንን ብልሽ እና በቃ ይሄ እንትን ማድረጉ ይመጣል። ገባሽ አይደል? ማመንታቱ ያመፈለጉ ማመንታቱ ይመጣና ከዛ ሐሳቡም አመለካከቱም ይቀየራል። ገባሽ? እና ለዛ ነው ልክ ነሽ። እሱማ ማን በዛ ደረጃ ነው እኔም እየተረዳ ያለው። ያው እንግዲህ አንተም በጣም ትልቅ ነገር ነው እያደረክ ያለው። ብትሰደብ ብትታቸው ሙዚቃ የሁለቱን አንድነት ስለምትፈልግ ብዙ መስመር ነው የምትሄደው። ያው እኔም ደግሞ በግል ቀርቤ እንዲሁ ሰላምታ ምንም ስላለን ደግሞ የተሻለ በቃ እንዲሆኑ እንዲቀርቡ የምንፈልግ ሰዎች ነን እና አንተ ሚዲያ ላይ ወጥተህ እንደዚህ ነው በጣም ነው የሚጠቅማቸው። በጣም ከብዙ ነገር የምታስተምረው የምትልከል እንትን የምትልላቸው ነገር ይጠቅማቸዋል። እንደ ቤተሰብ እንደ ጓደኛ ሆነህና የምትሰራው ነገር በጣም አሪፍ ነው። ያው እኔም እከታተልሃለሁ፣ ለዛም ነው የምደውልልህ። በጣም አመሰግናለሁ። በቃ ቴንኪው አመሰግናለሁ። ቴንኪው እናት ከልብ አመሰግናለሁ እና በቅንነት ሐሳብሽን ስለሰጠሽኝ አመሰግናለሁ። እና አብርሃም ይሄ መርዛኛለች የሚለውን ሐሳብ ቢቀይረው ምንም ቢሆን የልጁ እናት ነችና በዛ መንገድ መሄድ የለበትም። አጉል ጥርጣሬ ውስጥ መግባት እሷም ተስፋ እንድትቆርጥና የሚያደርግ ነው ብዬ አስባለሁ። አሁን እሱ የፈለገ ተስፋ ቢቆርጥ ነገሮችን ለማስተካከል እየሞከሩ ያሉትን እህቱንና ወንድሙን ደግሞ መረዳትና እስኪ ደግሞ እድል ልስጣት ማለት አለበትና ሁለቱ አንድ ላይ ሆነው ልጃቸውን ቢያሳድጉ እንደ በፊቱ አንድ ላይ ሆነው ቢታዩ በጣም ለሁሉም ደስታ ነው። በአካል እንደምናያቸው ቪዲዮዎች ላይም ታርቀው አንድ ላይ ሆነው ቢታዩ ማንም አይጠላምና ከጓደኛ ከአቻ ግፊት ደግሞ መራቅ አለበት ብዬ ነው የማስበው። አንቺም ለሰጠሽኝ ሐሳብ በጣም ከልብ አመሰግናለሁ። አንተንም በጣም እናመሰግናለን። እሺ እንግዲህ እንደሰማችሁት ነው። ግራም ነፈሰ ቀኝ አሁን የምንናገረው ነገር ምንድነው? በእነዚህ ልጆች ላይ የአቻ ግፊት የነ አቤል የጓደኞች ተጽዕኖ ይሄ ልጅ ቀይሮታል። ስለዚህ ኦልሬዲ መለያየትን እንደ አማራጭ አድርጎ ልጁ በቃ ተስፋ ቆርጧል። ሄርሜላም ያሳየችውና ያጓጓችው ነገር አለ። ውጩን እንዲያይ ከልቡ እንዲርቅና አሁንም እምነት እንዲያጣ ያደረገችው ነገር በፊትም ይጸጽታታል። ለምን መሰላችሁ? ከሷ እንደዚህ ተገፍቶ ሄዶ እሷን ሸማርጎ ሄዶ የሄርሜላ ትዳር ይሆናል። ለሷም ራሱ እንደዛው ነው የሚሆነው። እንዴት ነው ሄርሜላ እምነት የሚያድርባት? አብርሃም በዚህ መንገድ ሄዶ ከሷ ጋር እንትን ካለ ብትንከባከቡ ምንም ብታደርገው በሆነሽ ክፍተት ተጠቅሞ አሁንም መሄዱ አይቀርም። ስለዚህ አንዳንዴ ዝናችንን የኛን ምቾት አይተው የሚመጡ ሰዎች የኛን ህይወት ለማፍረስ እንጂ ለኛን ህይወት ጥቅም አስበው አይደለም። ስለዚህ እህት ወንድሞቹ የምታረጉትን ነገር ቀጥሉ። በእናንተ በኩል እያረጋችሁት ያለው ነገር ትልቅ ነገር ነው። ስለዚህ አንድ የተወሳሰበ ሴራ አለ። በእነ ሄርሜላ በኩል ያለውን ነገር ነግሬያቸዋለሁ። ኮምብላ አስከራው ነው እንደዚህ አድርገው መረዛው ነው ምናምን የሚለውን ነገር አብርሃም ከመናገሩ በፊት እህትየው ስትናገር እንደነበረ ትናንትና ያሰምቻችሁ ነበር። መረዛው ነው አታላው ነው ስትል የነበረው አብርሃም ደገመው። ስለዚህ በተቀናጀ ሁኔታ ነው እየሰሩ ያሉት እነዚህ ሰዎች ልጆች በተቀናጀ ሁኔታ። ስለዚህ ዋናውን ነገር ከጀርባ ያለውን ጥንስሱን እንደርስበታለን። ሁሉም ነገር ደግሞ ሲፈነዳና ጉዱ ሲወጣ ያን ይለያል።